ታውቂያለሽ የሚላ እኔ ልጅን ለማየት ሲሄድ ማለት ነው እዛ እኔ 10 ነገር እያየው ከምጣላ ከሰው ጋር ከምበጣበጥ ዲሎ የሚሆነው ግን አንዴ ቁም ነገሩን ብናወራ ደስ ይለኝ ነበር። አብራ እናንተስ ጋር ለህብረተሰቡን የተጋባችሁት ወይም ፍቅረኛ ሆናችሁት ወይስ ኑሯችሁን ፍቅረኛ ናችሁ? አይኛ ለእንትን ብለን አይደለም ለሚዲያ ወይም ለስራው ምናምን ብለን ሳይሆን የእውነት ነው የሚያስገኝነት የእውነት ነው የእውነት አይደለም። እኔ እንደማውቀው ስራ ነው እኔ ነው ያገናኘው። ሲቀጥል እሷ ጋር ያለው ስሜት እኔ ጋር ኖሮ አይደለም የለም። ሩታዬ ምንም ነገር ደስ ይለኛል። ያው ይሄ ሚዲያ ስለሆነ ትልቅ ሚዲያ ላይ ስቀርብ ያው እውነታውን ማውጣት ስለሆነ የምርክ ነው። አዎ ነገርስ ቲቪ እኮ ነች ኖርማል ነው እና ቲቪ ምንም ነገር የለም በዚህ አጋጣሚ። አይ ኖርማል ነው ነገር ያለች አይ ከነገራችሁኝ በስርዓቱ ነው። እኔ እንደዚህ እናደዳለሁ እውነት መስሎኝ ደስ ብሎኝ ነበር ድንግልን። አዎ ግን አይደለም እኔ ያው እሷ ጋር ያለው እኔ ጋር የለም ስትል እሷ ጋር ያለው በመጣፈው መንገድ አይደለም እኔ ማስባት ማለት ነው። አውርታ ታውቃለች ካሁን በፊት አንተ ስለ ፍቅር አውርታ መሆን አለበት ወይስ ሩታዬ እኔ ልጠይቀው እስቲ የእናትነቴን ስለ ፍቅር አውርታችሁ ታውቃላችሁ ካሁን በፊት? ከዚህ በፊት ያው ማይባስ ስሜቶች አሉ ግን እነዛ ነገሮች ማይባስ ስሜቶች እኔ ጋር የሉ። ነግራታል እሱን በግልጽ ያው አልነገርኳትም በደንብም ዲቴል በዚህ ጉዳይ አውርተናል ነገር አይደል? ዛሬ እውነቱን የምር ነው ግን እኔ ያመንኩ አይደለም ከልብ ነው እንዴ ትጂ እንዴ ትጂ እኔ መሀል ልግባና አይ አይደለም እኔ ታዲያ ምን አደርጋለሁ ከዚህ በላይ መቆየት ያስፈልግ አይደለም። ይሄንን ብታወጡልኝ ቆይ ያፈርሶን ቆይ አይደለም ወይ በድንግል ረፊ አይ እኔ እንደዚህ ረበሻለሁ በድንግል ማለት ቆይ ካሁን በፊት አውርታ ታውቃለህ ወይ ነው አንተ እንደዚህ ብለህ ታውቃለህ ፍቅረኛ እንድትሆን እንትን ያዩት አይደለም ሲጀምር ቆይ ቪዲዮ አይቻለሁኝ ቅድም ደግሞ ያወራችሁ ነበር አይደለ? ቆይ አይ እንትን በልልኝ ቅድም ቪዲዮን እያየው የሆነች ፍቅረኛዋ ነኝ ምናምን ብሎ ከአዲስ አበባ ነው የመጣት ምናምን ብሎ አውርታ ነበር። ከዛ የነበረው ጸብ ሁሉ እኮ እንደሷ አልነበረም አይደለ? እና ታዲያ እቺ ልጅ እውነቷን ነው የሚመስለው የማይሆን ከሆነ በግልጽ ነገራት እንትን አትልም። ስማኝ ቆይ አይ መግባባት ምናምን እየወገንሻል ነው ወገን አይደለም እውነቱን ከነገርካት ለምን ቀድማ ብትነግራት እኮ እቺ ልጅ ቁርጣን ታውቃለች። አይ ችግር የለውም አሁን ዩቲዩብ ቻናል ላይ ነበረው ይሁን ገና አሁን ትልቅ ሚዲያ ላይ ስላለ ያለው ነገር ይሄን ይመስላል ሩታዬ። እሺ ይሄንን አብልቁልኝና ከዚህ በላይ እዚህ መቆየት ምንም ጥቅም የለውም ማለት እቺ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ማተናል ገብተናል። ላይክ ሼር ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ። አብርሽ የሰራ ነገር እንግዲህ በጣም የሚያስጠላ ነገር ነው ማለት ነው። አብርሽ እንግዲህ አባት ነኝ ብሎ ለማውራት ራሱ እንደውም በቃ የአባትነት ቦታው ማንንም መውሰድ ስለማይችል ነው እንጂ አባት ነኝ ብሎ ማውራት ራሱ አይችልም ነበር። አገባችሁ? የአባትነት ስሜት ምን ያክል ደስ እንደሚል የሚያውቅ ከሆነ ያን ጊዜ ለሷ የሚያስፈልጋት ጊዜ ላይ የት ነበረ? ዛሬ ላይ መጥቶ እኔ እኮ አባቱ ነኝ ብሎ ልጁን ከእናቱ ነጥቆ እንደዚህ እንደ ጌም ከመጫወት በጣም የእውነት በጣም ነው የሚያስጠላ ማለት ነውና ዛሬ እንግዲህ ሄርሜላ እውነት እያወራች ትገኛለች። ልጅ እናቱን ይፈልጋል፣ እናት ታስፈልገዋለች። አባት ብትሆንም በዚህ ጊዜ በዚህን ሰዓት እናቱ ናት ታስፈልገው እያለች እንግዲህ እያወራችው ነው። አይ ማትፈልጊ ከሆነ አንቺ ማየት ትችያለሽ፣ አንቺ ለማምጣት ትችያለሽ ለልጄ እኔ አለው ብሎ እንግዲህ አብርሽ የማይሆነው ቃላቶቹን እያወራ ነበረ። ይሁን እንጂ አብርሽ እየተሳሳተ ነው የእውነት ትልቅ ስህተት። ምክንያቱም ህፃን ልጅ ገና እንደው ምግብ ራሱ እኮ አልጀመረም። ቢያንስ እኮ 6 ወር እንኳን አልሆነም 5 ወር እንኳን አልሞላውምና እንዴት ይሄን ህፃን ልጅ ከእናቱ ለይቶ ይዞ ይመጣል? እሺ ወደ ቤት ሲሄድ የሚያየው ነገር ደስ እያለኝ አይደለም ብለዋል። እሺ ብለናል። ቤት ስትሄድ ደስ አላለክም? አንተ ቤት ስትሄድ ደስ እንደሚልክ መጀመሪያ አንተ ደስ የሚል ስራ እንዴ አንተ እየተላላስክ እሷ ምን ታደርግ? እሷም እኮ ያኔ ሰው ናት፣ ህይወት አላት አይደለ እንዴ? እሷም እኮ ያኔ ህይወቷን በአንድ ምዕራፍ ብቻ ማቆም አትፈልግም። አንተ መጽሐፍ ስታነብ በአንድ ምዕራፍ ብቻ ነው እንደምታቆመው። ማቆም ያለበት ቦታ ማረዳት ያለበት ቦታ ላይ ተረድክ ተሰልፋለህ። እንወስ
አንተ ቁም ነገረኛ ባልና ጥሩ አባት ብትሆን ኖሮ እሷ ወደ ሌላ ወንድ አትሄድም ነበረ። እና ብዙ ጊዜ አስጠነቅቀሃለች ከሄርሜላ እንደምትርቅ። ጓደኝነት ኢትስ ኦኬ፣ ጓደኛዋ ነኝ ልትል ትችላለች፣ ጓደኛው ነኝ ልትል ትችላለች። እሷም ባለትዳር የሆነ ወንድ ከአንድም ሴት ጋራ አይልከሳከስም። በቃላት እንኳን አይደለም እንደዚህ መለጣጠፍ፣ መሳሳም፣ መተቃቀፍ ይቅርና ባለትዳር ወንድ ከአንድ ሴት ጋራ ከሰላምታ ውጪ ሰላም እንዴት ነሽ ከማለት ውጪ ሌላ ቃል እንኳን ማውራት አያስፈልገውም። ምክንያቱም ሚስቱ ማለት ጓደኛውም ናት፣ ሚስቱም ናት፣ ሁሉ ነገሩ ልትሆን ነው የምትገባ። እና ያ ቦታ ደግሞ አንተ ለሩታ አልሰጠሃትም። እንደ እሷ ምን ታደርግክ? ታገሰችክ፣ በጣም ለመነችክ። በጣም ሩታ የተሳሳትሽው አንድ ጊዜ ነው። ሲተት ደግሞ ድጋሚ ያው አይደገምም። አንቺ አሁን ያለሽበት ሁኔታ ላይ ፈታ በይላ በቃ ምክንያቱም አያስፈልግሽም። አብርሽ ላንቺ ማለት በጣም ትልቅ ሲተትሽ ነው የእውነት። ያ ሰው ልጅ ደግሞ ከስህተቱ ይማራል። ስለዚህ ድጋሚ ያን ስህተት እንዳትደግሚ። ልጅሽን ፈጣሪ ያሳድግሽ። ያው ጠንካራ ነሽ እና አሳድጊው። ግን ለአብርሽ ድጋሚ እንንጃ። አብርሽ እኮ ሲጀመር በቀልድ ውስጥ ቁም ነገር አለ የሚባል ተረት አለ አይደለም? ከመጋባታችሁ በፊት ራሱ ከሷ ጋር ያለ ስሜት ከኔ ጋር የለም ብሏል። እና ዛሬ ላይ ደግሞ አንቺን ሳይሆን የሚፈልገው ልጁ ነው የሚፈልገው። እንዳሳየን ከሆነ ልጁ ነው የሚፈልገው። የልጁን እናት አንቺን ቢፈልግሽ ኖሮ ራሱን አስተካክሎ አንቺ ማትፈልጊው ነገራቶቹን ትቶ እንዲህ ወንድ ልጅ እኮ ለትዳሩን ለማዳን ምንም ቢሆን እኮ ይተዋል አይደለም? የሴት ሱስ ይቅርና የፈለገ ስራ እንኳን አቁም ብትይ ስራ አቁም ባለን ነገር እንተዳደራለን ብትይ እንኳን ስራ ያቆማል አይደል እንዴ? እሱ ግን አልቻለም። በቃ ያ ማለት አለመቻል አይደለም። እሱ ከትዳሩ ውጪ ሌላ ሴት ሱስ ሆኖበታል። በተለይ ከሄርሜላ ጋር ማለጣጠፉ ተመችቶታል። እና መቼም አብርሽ ተመልሶ ወንድ ጀግና ሆኖ ለትዳሩ የሚቆምና ቆፍጣና ይሆናል ብዬ እኔ አላስብም። እና አንቺ ደስታሽን ወደ ኋላ የምታደርግ ነገር የለም። ጉዞ ወደፊት ነው የምንለው ሩታ። መጀመሪያ ያው እሱን ያገባሹ ቀን ነው ስህተቱ። ያው ስህተት ደግሞ አይደገምም፣ ስህተት ይታረማል። ስህተትሽን አርመሽ ህይወትሽን ቀጥይ። አንቺ ገና ወጣት ነሽ፣ ጀግና ጠንካራ ሴት ነሽ። በጣም ጠንካራ ሴት ነሽ የእውነት። በዚህ ሶሻል ሚዲያ ስንቱ ሲለቀቀስ ነው የምናየውና የፈለገ ነገር ቢመጣ አውርተሽ እንጂ አልቅሰሽ ተዘፍዝፈሽ አላየነሽም። አሁንም ቢሆን ጠንካራ ሆነሽ ማየት ነው የምንፈልገውና ለአብርሽ መቼም ቢሆን እጅ እንዳትሰጪ። ጠንካራ እናት ሆኚ፣ የራስሽን ጠብቂ። ይመችሽ እንግዲህ